ዓለም በአንድ በኩል የነበራትን ስጋት ሳትፈታ በሌላ በኩል ደግሞ አዲስና አስፈሪ የጦርነት አዙሪት ውስጥ ገብታለች። ዛሬ ላይ የዓለም ፖለቲካ እንደ ሰማይ ደመና እየተለዋወጠ እንደ ባህር ማዕበልም እየተቀየረ ነው። በአንድ በኩል በምስራቅ እስያ የኮሪያ ልሳነ ምድር በወታደራዊ ልምምድ ድምፅ ሲናወጥ፣ በሌላ በኩል ደግሞ በመካከለኛው ምስራቅ ምድር የባሩድ ጭስ ሰማዩን ጋርዶታል። አሜሪካ በአንድ እጇ ፍሪደም ሺልድ ወይም የነጻነት ጋሻ በሚል ወታደራዊ ልምምድ ከደቡብ ኮሪያ ጋር ትከሻ ለትከሻ ስትጋጠም፣ በሌላ እጇ ደግሞ ከኢራን ጋር ወደ ማያልቅና ወደ ማይታወቅ የጦርነት አዘቅት ውስጥ የገባች ነው። በትላንትናው ዕለት በደቡብ ኮሪያ ምድር ላይ 18000 የሚጠጉ የሰውል ወታደሮችና ቁጥራቸው ያልተገለጸ የአሜሪካ ጦር አባላት ፍሪደም ሺልድ የተሰኘውን ዓመታዊ የጦር ልምምድ ጀምረዋል። ይህ ልምምድ ለአጋሮቹም የጋራ መከላከያ አቅምን መፈተሻ ቢሆንም ለሰሜን ኮሪያ ግን ለቀባሪው ያረዱት እንደሚባለው ነው። ፒዮንግያንግ ይህንን ልምምድ የምትመለከተው እንደ መከላከያ ሳይሆን በቀጥታ ወደ ግዛቷ ለመግባት እንደሚደረግ የወረራ ልምምድ አድርጋ ነው። ቀድሞውንም ጭር ሲል የማትወደው ሰሜን ኮሪያ የእነዚህን ልምምዶች መጀመር ተከትላ የኒውክሌር ዛቻዋንና የሚሳኤል ሙከራዋን እንደምታፋጥን ይጠበቃል ሲሉ ተንታኞች ስጋታቸውን ይገልጻሉ። ፕሬዝዳንት ኪም ጆንጉን ከዚህ ቀደም ሀገራቸው ከተነካች ደቡብ ኮሪያን አጠፋታለሁ እስከ ማለት መድረሳቸው ይታወሳል። ይሁን እንጂ አጋሮቹ ልምምዱ የመከላከያ ባህሪ ያለው ነው በሚለው አቋማቸው ጸንተዋል። በአሁኑ ወቅት በደቡብ ኮሪያ መገናኛ ብዙሃን ዘንድ ትልቅ መነጋገሪያ የሆነው ጉዳይ አሜሪካ በኮሪያ ምድር ላይ ያሰፈረቻቸውን የፓትሪዮት የጸረ ሚሳኤል መከላከያ ዘዴዎችን ወደ መካከለኛው ምስራቅ ልታዘዋውር ነው የሚለው ወሬ ነው። ምንም እንኳን ዋሽንግተን ማንኛውንም ሀገር ለዘመናት መቅጠም የሚያስችል የጦር መሳሪያ አቅም እንዳላት ብትገልጽም፣ ተንታኞች አሜሪካ በኮሪያ ልሳነ ምድር ያለውን ስጋት ሳታበርድ በኢራን ላይ የከፈተችው ጦርነት የጦር መሳሪያ እጥረት እንዲገጥማት አድርጓታል ይላሉ። እንደ ዘገባዎች ከሆነ በርካታ የፓትሪዮት ሚሳኤል ባትሪዎች ከነበሩበት ቦታ ተነስተው ወደ ኦሳን አየር ማረፊያ ተወስደዋል። ሲ-17 እና ሲ-5 የመሳሰሉ ግዙፍ የጭነት አውሮፕላኖች በዚያው የአየር ማረፊያ ላይ መታየታቸው ደግሞ መረጃዎችን እውነተኛ ያደርጋቸዋል ይላሉ ተንታኞች። ምንም እንኳን የአሜሪካ ጦር ለደህንነት ሲባል ስለ ንብረት ዝውውር መረጃ አልሰጥም ቢልም የደቡብ ኮሪያ የውጭ ጉዳይ ሚኒስትር ቾ ሂዩም ሁለቱ ሀገራት በጉዳዩ ላይ የተማከሩ ነው ማለታቸው የጦር መሳሪያ ዝውውሩ እውን ሊሆን እንደሚችል ትልቅ ፍንጭ ሰጥቷል። አሜሪካ በአሁኑ ወቅት በሁለት መልክ ለመቅረብ እየሞከረች ነው። በአንድ በኩል በደቡብ ኮሪያ 28500 ወታደሮችን አሰማርታ አጋሬን አልተዋጥም ትላለች። በሌላ በኩል ደግሞ ፕሬዝዳንት ትራምፕ በኢራን ላይ የሚወሰደው እርምጃ ማንኛውንም አይነት ወታደራዊ ድጋፍ እንደሚፈልግ በይፋ ተናግረዋል። አሜሪካ ያላትን የጸረ ሚሳኤል አቅም ለሁለት ግንባር ማካፈሏ ስጋት ፈጥሯል። የደቡብ ኮሪያ ባለስልጣናት ይህ ዝውውር በጋራ መከላከያችን ላይ የሚያመጣው ትርጉም ያለው ተጽዕኖ የለም ቢሉም፣ ህዝቡ ግን የራሱ መከላከያ ለሌላ ሀገር ጦርነት መዋሉ አላስደሰተውም። የሰሜን ኮሪያው መሪ ኪም ጆንጉን ላለፉት ጥቂት ዓመታት ዝምታን የመረጡት ያለ ምክንያት አይደለም። ኪም የሩሲያንና የዩክሬንን ጦርነት እንደ ትልቅ አጋጣሚ ተጠቅመውበታል። ሩሲያ በምዕራባውያን ተወጥራ ባለችበት ወቅት ኪም በሺዎች የሚቆጠሩ ወታደሮችንና የጦር መሳሪያዎችን ለሞስኮ በመላክ ከፑቲን ጋር ያላቸውን ወታደራዊ ትስስር አጠናክረዋል። ይህ ደግሞ በኮሪያ ልሳነ ምድር ያለውን ሁኔታ ይበልጥ ውስብስብ አድርጎታል። ሰሜን ኮሪያ አሁን ላይ ከአሜሪካ ጋር ለመደራደር የምትፈልገው የኒውክሌር ትጥቅሽን ፍቺ የሚለውን ቅድመ ሁኔታ ወደ ጎን ካለች ብቻ ነው። ፕሬዝዳንቱ በቅርቡ በፒዮንግያንግ ባደረጉት ንግግር ደቡብ ኮሪያን ቀጥተኛ ጥላት ቢሏትም ለአሜሪካ ግን የድርድር በራችን ክፍት ነው የሚል የዲፕሎማሲ መልእክት አስተላልፈዋል። የዘንድሮው ፍሪደም ሺልድ ወታደራዊ ልምምድ ካለፈው ዓመት ጋር ሲነጻጸር አንድ ትልቅ ለውጥ አሳይቷል። ባለፈው ዓመት 51 የነበረው የመስክ ልምምድ ዘንድሮ ወደ 22 ዝቅ ብሏል። የመስክ ልምምዱ በግማሽ መቀነሱ ብዙዎችን አጠራጥሯል። አንዳንዶች ይህ የሆነው ሰሜን ኮሪያን ላለማስቆጣትና ለዲፕሎማሲ መንገድ ለመክፈት ሲባል ነው ይላሉ። በተለይ የደቡብ ኮሪያ ሊበራል ፕሬዝዳንት ሊ ጄሚዩንግ ከሰሜኑ ጋር ለመነጋገር ፍላጎት አላቸው። ሌሎች ግን አሜሪካ ንብረቷንና ትኩረቷን ወደ መካከለኛው ምስራቅ ስላዞረች ነው የሚል እምነት አላቸው። የጦር ባለስልጣናቱም ልምምዱ አልቀነሰም ቢሉም የተግባር እንቅስቃሴው ግን የቀነሰ ይመስላል። በመጪው ሚያዝያ ወር ፕሬዝዳንት ዶናልድ ትራምፕ ወደ ቻይና ያደርጋሉ ተብሎ የሚጠበቀው ጉብኝት ለኮሪያ ልሳነ ምድር ቀውስ እልባት ይሰጣል የሚል ትልቅ ተስፋ ሆኗል። ደቡብ ኮሪያውያን የጎረቤት ሰላም ለራስም ሰላም ነው በሚል እሳቤ አሜሪካና ቻይና ተነጋግረው የሰሜን ኮሪያን ቁጣ ያበርዱልናል በሚል ተስፋ አድርገዋል። ሆኖም ትራምፕ በኢራን ላይ የጀመሩት የኒውክሌር መሰረተ ልማቶችን የማክሰም ዘመቻ የዓለምን ትኩረት ወደ ሌላ አቅጣጫ የሳበው ነው። አሜሪካ በኢራን ላይ የምታደርገው ጥቃት ከተባባሰ ሰሜን ኮሪያ ይህንን እንደ መልካም አጋጣሚ ተጠቅማ አዲስ የሚሳኤል ሙከራ ልታደርግ ትችላለች። ይህ ደግሞ ዋሽንግተን አይኗን በፒዮንግያንግና ቴሄራን ላይ ልታደርግ ስለምትችል የአሜሪካ ትኩረት መቀነስ ለደቡብ ኮሪያ ስጋት ነው። በአሁኑ ወቅት በመካከለኛው ምስራቅ አሜሪካና እስራኤል በኢራን ስልታዊ ቦታዎች ላይ የማያባሩ ጥቃቶችን የፈጸሙ ነው። ትራምፕ ይህንን ድርጊት የቴሄራንን የኒውክሌርና የሚሳኤል አቅም ሽባ የማድረግ እርምጃ ነው ብለውታል። ይሁን እንጂ ይህ ጦርነት የአሜሪካን የጦር መሳሪያ ክምችት እያሟጠጠው ነው። የአውሮፓ ባለስልጣናት ሳይቀሩ በዋሽንግተን ዘንድ የጸረ ሚሳኤል እጥረት መኖሩን የገለጹ ነው። አሁን የዩክሬን ጦርነትና የመካከለኛው ምስራቅ ቀውስ ተደማምረው የአሜሪካን
አቅም እየፈተሸው ያለ ይመስላል። በዚህም ምክንያት ነው ከደቡብ ኮሪያ ፓትሪዮቶችን የመውሰድ አስፈላጊነት የመጣው። በኮሪያ ልሳነ ምድር ያለው ውጥረት ከጦርነት ባለፈ የዓለምን የምጣኔ ሀብት የጀርባ አጥንት የሚነካ ነው። ደቡብ ኮሪያ የዓለማችን ግዙፍ የቴክኖሎጂና የኤሌክትሮኒክስ ውጤቶች መፍለቂያ ናት። አሜሪካ ፓትሪዮቶችን ወደ መካከለኛው ምስራቅ ስታዘዋውር ደቡብ ኮሪያን ለሰሜን ኮሪያ ጥቃት ተጋላጭ ማድረጓ ብቻ ሳይሆን የዓለምን የሴሚኮንዳክተር ምርት ሰንሰለት አደጋ ላይ እየጣለች ነው። በኮሪያ ልሳነ ምድር ጦርነት ቢነሳ የሳምሰንግና የኤልጂ ፋብሪካዎች ቢቆሙ የዓለም ቴክኖሎጂ እንደቆመ ይቆጠራል። ስለዚህ ይህ ዝውውር ወታደራዊ ብቻ ሳይሆን የቢሊዮን ዶላሮች ቁማርም ጭምር ነው። ተንታኞች እንደሚሉት በዚህ መዘንጋት የሌለበት ትልቁ ነጥብ በፒዮንግያንግና በቴህራን መካከል ያለው ግንኙነት ነው። ምንም እንኳን በሁለቱ ሀገራት መካከል ይህ ነው የሚባል ጠንካራና ታሪካዊ ወዳጅነት ባይኖርም የጠላት የጠላት ወዳጄ ነው እንዲሉ ለአሜሪካ ካላቸው ጥላቻ የተነሳ ኢራንና ሰሜን ኮሪያ እጅና ጓንት የሆኑ ነው። የፒዮንግያንግና የቴህራን ትብብር አሜሪካን በሁለት ግንባር በመወጠር ዋሽንግተን የተኛውን እንደምትረዳ ግራ እንዲገባት የማድረግ ስትራቴጂ ያላቸው። በአጠቃላይ ዛሬ የሚታየው ክስተት ታላላቅ ሀገራት በመካከለኛው ምስራቅና በኮሪያ ልሳነ ምድር በሚያደርጉት የጥቅም ሽኩቻ የመከራውን ጽዋ የሚጎነጨው ምስኪኑ የዓለም ሕዝብ ነው። አሜሪካ በአንድ እጇ የነጻነት ጋሻ ስትይዝ፣ በሌላ እጇ ደግሞ የጦርነት ሰይፍ መዛለች። በሰው ለተጀመረው የሰላም ጋሻ ልምምድ በሰላም ተጠናቆ በመካከለኛው ምስራቅ ያለው ውጥረት በዲፕሎማሲ ካልበረደ የዓለም ሰላም እንደ ሸንበቆ ተሰብሮ ሊቀር ይችላል ሲሉ ተንታኞች ስጋታቸውን ይገልጻሉ። የደቡብ ኮሪያና የአሜሪካ ወታደራዊ ልምምድ ሰላምን ለማምጣት ይሆን ወይስ ሰሜን ኮሪያን በበለጠ ቁጣ ለማስነሳት የሚለው ጊዜ የሚፈታው እንቆቅልሽ ይሆናል። ይሁን እንጂ አንድ ግልጽ ነገር ቢኖር ዓለም ዛሬ በእሳት መካከል መሆኗ ነው። በፓሲፊክ ውቅያኖስ ያለው የኒውክሌር ዛቻና በፋርስ ባህረ ሰላጤ ያለው የጦርነት እሳት አንድ ላይ ከተቀጣጠሉ ዓለም ወደማይመለስበት ትርምስ ውስጥ መግባቷ የማይቀር ነው ሲሉ ተንታኞች ስጋታቸውን ይገልጻሉ። የዲፕሎማሲው መንገድ በትዕግስት ካልተመራ የነገዋ ዓለም ከዛሬዋ የባሰች የጭንቅ ጊዜ ልትሆን ትችላለች ሲሉም ያክላሉ።